الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته አሁን ደግሞ ዛሬ ደግሞ የምናየው ሐዲስ ሰውየው አንድ ሙስሊም በሆነ ወንድሙ ሐጃ መጨነቅና የሱን ሐጃ ማውጣትን በተመለከተ ይሆናል። እኛ ሐጃ ሲባል ወይም ደግሞ ጉዳይ ሲባል የራሳችን ጉዳይ ብቻ ሳይሆን የሌሎችም ሰዎች ጉዳይ ሊያስጨንቀን ይገባል ወይም ደግሞ ሊያሳስበን ይገባል። ለነሱ ጉዳይ ተጨንቀን ያን ጉዳይ ለማውጣት ወዳ ወዲህ ማለት መንቀሳቀስና ጥረት ማድረግ ይኖርብናል። እኔን አያሳስበኝም ላ ያዕኒኒ አይመለከተም ወይም ደግሞ የኔ ጉዳይ አይደለም ብለን ችላ የምንለው ጉዳይ አይደለም። ስለዚህ በዛ ጉዳይ ላይ ተጨንቀን ጉዳዩ እንዲሳካ ማድረግ ወይም ደግሞ ጉዳዩ እንዲወጣ ማድረግ ይኖርብናል። ወንድማችን ያሳሰበው ሐጃ ሊኖር ይችላል፣ ያሳሰበው ጉዳይ ሊሆን ይችላል። ጉዳዩ ምናልባት እኛን የማይመለከተን ነገር ሊሆን ይችላል። ሆኖም ግን እሱን ታሳሰበው ወይም እሱን ሳስጨነቀው ወንድማችን የሚያስጨንቀው ነገር ከሆነ እኛም ደግሞ በሱ ጎን ሆነን ልክ እንደሱ ሆነን ጉዳይ እንዲወጣ የምንችለውን ሁሉ ማድረግ ይኖርብናል። አላሁ ዐዘ ወጀል ወፈዐሉል ኸይረ ለዐለኩም ቱፍሊሑን ይላል። መልካም ነገሮችን ስሩ ስኬታማ ትሆኑ ዘንዳ ማንኛውም መልካም ነገሮችን በመስራት መሳተፍ ይኖርባችኋል። አላህ ዘንዳ ሚነል ሙፍሊሒን ከሳካላቸው ሰዎችና አላህ ዘንዳ ሁኔታቸው ተሰመረላቸው ሰዎች ትሆኑ ዘንድ ይላል። ስለዚህ የወንድሞቻችንን ሐጃ ማውጣት ከዚሁ ጭምር ይመደባል። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ መን ካነ ፊ ሐጀቲ አኺሂ ካነ አላሁ ፊ ሐጀቲሂ። አንድ ሰው የወንድሙን ሐጃና ጉዳይ በማውጣት እስከሳተፈና ጥረት ባደረገ ጊዜ ወይም ደግሞ በዛ ጉዳይ ላይ ያለ ሰው አላሁ ዐዘ ወጀል ደግሞ የሱ ጉዳይ እንዲወጣ በቀላሉ ያሳካለታል ይላል ነብዩ ሰለላሁ ዐለይሂ ወሰለም። ምናልባት እኛ ለሰዎች ጉዳይ ስንለፋ በሰዎች ጉዳይ ስንጥር የሰዎች ሐጃ እንዲሳካ በአብዛኛው ጥረት ስናደርግ አላሁ ዐዘ ወጀል ደግሞ በቀላሉ የኛ ሁኔታ የኛ ጉዳይ እንዲሳካ ያደርግልናል፣ ነገሮች እንዲቃለሉ ያደርግልናል። ለምን? ወንድሞቻችን ስለተጨነቅን፣ ለወንድሞቻችን ስላሰብን። በተለይ ደግሞ ሰውየው በጭንቅ ላይ ሆኖ በጣም ተጨንቆ በህመም ላይ ሆኖ ወይም ዲያ አስጨንቆት የሰው ዲያ ያለበት ተጨንቋል፣ ወይም ደግሞ ኢንፋቅ የሚያደርገው ነገር ለቤተሰቦቹ የሚያወጣው ወጫቶ በጣም ተጨናንቋል። ተጣቦ ባለበት ሁኔታ ደግሞ በተለይ እዛ ጉዳይ ላይ እኛ ገብተን ያንን ነገር እንዲሳካለት ካደረግንና ተፈረጅነው ምን አክል ከአላህ ዘንድ አጅር እንደምናገኝ አላህ መልእክተኛ ይናገራሉ። መን ፈረጀ አን ሙስሊሚን ኩርበተን ፈረጀ አላሁ ዐንሁ የውመል ቂያመቲ ፈረጀ አላሁ ዐንሁ ኩርበተን ሚን ኩረቢ የውሚል ቂያማ ይላሉ። አንድን ችግር ያሳሰበ ያስቸገረን ችግር ታንድ ሙስሊም ወንድሙ የፈረጀና የገላገለው ሰው እዳ ይዞት መክፈል አልችል ብሎ ሰዎቹ ባለ ገንዘቦች ጠይቀው ተጨንቆ ባለበትና በጣም ተጨንቆ አስቦ ባለበት ሁኔታ ሄዶ ያንን ችግር የፈታና እንዳይጨነቅ ያደረገ ሰው የፈረጀው ሰው አላሁ ዐዘ ወጀል የቂያማ ቀን የሱን ችግር አላሁ ዐዘ ወጀል ያስወግድለታል፣ እንዳይጨነቅ ያደርገዋል። የቂያማ ቀን ጭንቀትን ከሱ ሙሉ ለሙሉ አላሁ ዐዘ ወጀል ያጠፋለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ አንድ ቀላል ነገር ሊሆን ይችላል እኛ ያስወገድ ነው። ያንቺ ችግር ለማስወገድ ያን ጭንቅ ለማስወገድ ለኛ ቀላል ሊሆን ይችላል። በገንዘብ ተተቸገረ ለሱ ገንዘብ መስጠት፣ ገንዘብ ካለን ቀላል ሊሆን ይችላል። ምናልባት ገንዘብ መስጠት ለነፍስያችን አስቸጋሪ ቢሆንም እንዳጠቃላይ ካለን ግን መስጠቱ ቀላል ሊሆን ይችላል። ይሄ በማድረጋችን የሰውየውን ጭንቀት ሰውየው ከጭንቀት ስላላቀቅ ነው አላህ ዘንድ ደግሞ እኛ አንድ የሚያስጨንቀን ነገር ሊኖር ይችላልና ከዛ ጭንቀታችን አላሁ ዐዘ ወጀል ይገላግለናል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ፈረጀ አን ሙስሊሚን ኩርበተን ፈረጀ አላሁ ዐንሁ ቢሃ ሰበቢሃ ኩርበተን ሚን ኩረቢ የውሚል ቂያማ። ከቂያማ ቀን ከሚያጋጥሙ ችግሮች ወይም ደግሞ ስቃዮች አላህ ዐዘ ወጀል እሱን ነፃ ያደርገዋል ይላሉ። ስለዚህ ወንድሜ ሆይ እህቴ ሆይ የወንድምን ሐጃ በማውጣት ተሳሁል አታርግ፣ አትዘናጋ። እንደ ቀላል አድርገህ አትየው። ያንተ ሐጃ አድርገህ ይኸው፣ ችግር የለውም። ያን ሐጃ ስታወጣ ያንተ ሐጃ ጎን ለጎን እየወጣ ነው። አንድ እህትሽ ተቸግራ አስባ ተጨንቃ ያሳሰበት ሐጃ ካለ ያን ነገር አንቺ ማውጣት ከቻልሽ ቢያንስ እንኳን በምክር በጎኗ ተቆምሽ፣ ታበረታታሻት፣ ታጽናናሻት ኢንሻአላሁ ዐዘ ወጀል ደግሞ ያንቺን ችግር ወይም ደግሞ ያንቺን ሐጃ አላሁ ዐዘ ወጀል ያወጣል። መን ካነ ፊ ሐጀቲ አኺሂ ካነ አላሁ ፊ ሐጀቲ። ይሄው ራሱ በቂ ነው። لأن الجزاء من جنس العمل ይላሉ። ሰዎች የሚመነዱት ወይም ደግሞ የሚያገኙት አጅር በሰሩት ስራ ነው። በሰሩት ልክ ነው የሚመነዱት። ባልሰራነው ነገር ወይም ባላደረግነው ነገር ያላደረግነው ነገር መጠበቅ አንችልም። ሀል ጀዛኡል ኢሕሳን ኢለል ኢሕሳን። መልካም ስራ ከሆነ የሰራኸው ሚንዳህ መልካም ስራ ይሆናል። ወንጀል ከሆነ ደግሞ ወንጀል ይሆናል። የመጥፎ ስራ ሚንዳው
መጥፎ ስራ ነው። ወጀዛኡ ሰይአቲን ሰይአቱ ሚስሉሃ የወንጀል ሚንዳው ወይም ደግሞ የሚጠብቀው ወደፊት የሚያገኘው ነገር ያው ወንጀል ነው። ስለዚህ የወንድሞቻችን ሀጃ በማውጣት መዘናጋት አያስፈልግም። ቀለል አድርገን ማየት አያስፈልግም። አጅር እንደማያስገኝ አድርገን ሁሉ የምናስብ ሰዎች ሊኖር እንችላለን። እንደው አንዳንድ ሰዎች አጅር የሚያስገኘው መስገድና መጾም አርካነል ኢስላም ላይ የተጠቀሱ ነገሮችን መስራት ብቻ ይመስለን ሰዎች አለን። ኢባዳ ካደረግን ተሰገርና ተጾምን አላህ ሽቶልን ደግሞ ሀጅ ታረግን እንዲሁም ደግሞ ዑምራ ታረግን በሰዎቻችን ላይ የሚያስፈልገው ነገር ታደረግን መልካም ስራዎች በዚህ የተገደቡ ብቻ ይመስሉ ሰዎች አሉ። ላ የበለጠ ወንድምህ ሙስሊም ወንድምህ ደግሞ ሲጨነቅና ሀጃ ሲያጋጥመው ብሎም ደግሞ ሀጃ አጣባቢ የሆነ ሁኔታ ላይ በጣም አስጨናቂ ነገር ላይ ሲኖር ያኔ ያን ስትፈታ ደግሞ የበለጠ ከአላህ የምታገኘው ሚንዳ ደግሞ የበለጠ ነው። በጣም ትልቅ አጅር ታገኛለህ። ተጭንቀት ትላቀቃለህ። አላህ የቂያማ ቀን የሚያስጨንቅህ አንድ ችግር ሊኖር ይችላል። አንድ ሁኔታ ላይ ምናልባት የጎደለብህ ነገር ሊኖር ይችላል። አታውቀውም። ያን ትጨነቃለህ፣ ትጣበባለህ። መፍትሄ የለም። ምናልባት ዱንያ ላይ እንኳን ሰው ቢጨነቅ ወይም ደግሞ ቢቸገር ያው ለጊዜያዊ ችግር ሊሆን ይችላል፣ ያልፋል። ወይም ደግሞ አጋዥ ሊያገኝ ይችላል። አጋዥ እንኳን ባያገኝ የተወሰኑ ጊዜያቶች ስለሆኑ ቀናቶች፣ አመታቶች ስለሆኑ ያልፋቸው ይችላል። ያኛው ደግሞ የማይታለፍ ችግርና ጭንቅ ላይ ስለሆነ ይሄን ነገር አላሁ ዐዘ ወጀል ስለሚመነዳን ስለሚሰጠን ቀለል አድርገን ማየት አይኖርብንም። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ከወንድሙ አንድን አይብ አንድ ነውር የሰተረ ሰውና የደበቀ ሰው አላሁ ዐዘ ወጀል የቂያማ ቀን ከሱ አይብና ነውር ካለበት ይደብቅለታል፣ ይሰትርለታል ይላሉ። ይሄም አብዛኛው ሰው በጣም የተፈተነበት ጉዳይ ነው። ወንድሞቻችን ላይ የሆነ ነውር ካየን፣ አይብ ካየን፣ ሰሳየን፣ ጎደሎ ካየን ምናልባት ሰው ጋር የሰራው ወንጀል ሊሆን ይችላል። አላህ ጋር ያጠፋው ጥፋት ሊሆን ይችላል። አላህ ያውቃል፣ እኛ እናውቃለን። ያንን መደበቅ ነው እንጂ ማጋለጡ ማውራቱ ወንድማችንን ማዋረዱ ምንም የሚጠቅመው ነገር የለም። እሱ ዝቅ ከማድረግ ውጪ ብሎም አላህን የማይፈራ ከሆነ ደግሞ የበለጠ ወዳልሆነ ቦታ እንዲሄድም ምክንያትና ሰብል ልንሆን እንችላለን። ያን አይብ እንደብቃለን። ሰውየውን ግን እንመክረዋለን። የሰራው አግባብነት የሌለው ወንጀል ስለሆነ ልትስተካከል ይገባል። አላህ ልትፈራ ይገባል። አላሁ ዐዘ ወጀል በሚስጥርም ተሰራ፣ በይፋም ተሰራ፣ በአደባባይም ተሰራ፣ በሰው መካከልም ተሰራ፣ ብቻህን ተደብቀህም ሰራኸው፣ ኸልዋም ላይ ሰራኸው፣ ከምድር ስር ከመሬት ስር ጉድጓድ ውስጥ ገብተህ ብትሰራውም አላህ እኮ ያውቃል። ከአላህ የሚሰወር ነገር የለም። የዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር ልቦች የሚደበቁትን በአይን የተሰወረውን እኛ በአይናችን ማናየውን ዓሊሙል ገይቢ ወሸሃዳ ስለሆነ አላህ ያውቃል ብለህ ልትመክረው ትችላለህ። እሱን መምከር ይኖርብሃል። ግን ማጋለጡ ማሳፈሩና ማዋረዱ አላስፈላጊ ነው። ምናልባትም ልጅ ከሆነ ወላጆቹ ሊመክሩት ይችላሉ፣ ሊገስጹት ይችላሉ ብለህ ለአባትና ለእናቱ ልትናገር ትችላለህ። ምናልባትም ካላወቁ እኔ ብነግር ለነሱ ብነግር ምናልባት ይከታተሉታል፣ ስርዓትና አዳብ ያስይዙት ይችላሉ። ለቃዲ ብናገር ቃዲው ይሄን ሰው ስርዓትና አዳብ ሊያስይዘው ይችላል የምትልበት ሁኔታ ካለ ልትናገር ትችላለህ። ከዛ ውጭ ባለ ሁኔታ ግን መምከርና እሱን እንዲቆጨው ከማድረግ ውጪ የእሱን አይብ መዘርዘር፣ የእሷን አይብ መናገር፣ የእሷን ማዋረድ ግን ተገቢነት የለውም። ይሄን በማድረጋችንና በመደበቃችን አላሁ ዐዘ ወጀል የቂያማ ቀን በሰዎች መካከል እንዳንዋረድ ጥፋቶች ስላሉ አላህ የሚያውቃቸው እኛ የምናውቃቸው ጥፋቶች ይኖራሉ። ሳይታወቁ ግን አላሁ ዐዘ ወጀል ዘንድ ሳንዋረድና ሳናፍር አጅር የምናገርበት ነገር በዚህ ምክንያት ትልቅ ስለሆነ ይሄን መዘንጋት አይኖርብንም የሚል መልእክቴ ነው። አላሁ ዐዘ ወጀል እንግዲህ በሰማናቸው አሐዲሶች ተጠቃሚዎች ያድርገን። የምንሰማ የምንጠቀም የምንሰራ ሰዎች የሚያደርገን። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا رب العالمين. وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله تعالى وبركاته.